እንግዲህ በቅዳሜ ሚዲያ ቅዳሜ ታላቅ ድግስ ተደግሷል። እኛ ደግሞ ድግሱ ከመድረሱ በፊት ዝግጅቱ ምን ይመስላል የሚለውን በደጋሽ ሮሄልሳል ስቱዲዮ ተገኝተናል። ተመልካቾቻችን እንግዲህ ሙዚቀኞች ወደ እናንተ ፊት ከመቆማቸው በፊት ሮሄልስ ያደርጋሉ። ያ ድባብ ምን ይመስላል የሚለውን ደግሞ በወፍ በረር ቅንጭብ አድርገን ወደ እናንተ እናደርስላችኋለን። አብራችሁ ነው። የልቤን ልንገርሽ አሳዝነሽኛል ብታምኚም ባታምኚም አስከፍተሽኛል መውደድን ሳታጭው ምነው ጠረጠርሽኝ የምር አሳዘንሽኝ። ኮንሰርታችንን ከሚያደምቁልን እንቁ ወጣት ድምፃውያን መካከል ማህሌት አለች ከጎኔ። ማሂ እጅግ በጣም የማደንቃት እድገቷን የኢትዮጵያ ሕዝብ አብረን እያየን የመጣች አሁን ላይ ደግሞ በጣም ድንቅ የሆኑ ስራዎችን እየሰራችልን ያለች በጣም ጎበዝ የእውነት ጎበዝ ድምፃዊ ናት እና ስላገኘሁሽ በጣም ደስ ብሎኛል። በጣም ደስ ብሎኛል በጣም እንዴት ነሽ? ኮንሰርት የመጀመሪያ ሊደረግ ነው? የመጀመሪያ ኮንሰርቴ እንግዲህ ላደርግ ነው። የመጀመሪያ ኮንሰርቴ ነው። ለኮንሰርት ያው ትንሽ ብዙ ጊዜ ሰርቼ አላውቅምና ግን በጣም ደስ ይላል። በጣም ኤክሳይትድ ሆኛለሁ። እንግዲህ ቆንጆ የሚሆን ይመስለኛል። ለድምፃዊ ኮንሰርት ማለት አንድ ደግሞ የስኬት መንገድ ነው ያስባለሁ። እንዴት ነው ልትጀምሪው ስለሆነ ምን እየተሰማሽ ነው? ያው ትንሽ ኤክስፒሪየንስ አድርጌዋለሁ የስቱዲዮን ላይፍ እና ደስ ይላል በጣም። ስቱዲዮ ላይ ያው አልበሜን ስሰራ በደንብ ኤክስፒሪየንስ አድርጌዋለሁ ብዬ አስባለሁ። ስቴጅ ላይ ግን ስትመጪ ያው እንደ ስቱዲዮ አይደለም፣ መታረም የለምና ግን ደግሞ ደስ ይላል በጣም ስራዬን ለሰዎች ለማድረስ በአካል። አሁን ብዙ ሰዎች የስቱዲዮ ዘፋኝ ይመስላቸዋለሁ። ስለዚህ ያው የማስመሰክርበት ደግሞ አንዱ መንገድ ነውና በጣም ደስ ብሎኛል። ከዛ ደግሞ የምወዳቸው ሙዚቀኞች ናቸው ያሉትና ከነሱ ጋር በመስራቴ ከመሳይ ጋር በመስራቴ በጣም ደስተኛ ነኝ እና እንግዲህ ቆንጆ የሚሆን ይመስለኛል። ደስ የሚለው እንግዲህ አንቺ መሳይም በአሁኑ የመጀመሪያ ኮንሰርታችሁ ነው። ህዝቡ ፊት ለፊት አግኝቷችሁ አያውቅም። በብዙ ይጠብቃችኋል፣ ይናፍቃችኋል። አሁን ግን ይሄን እድል ይዘንላቸው መጥተናል እና ተመልካቾቻችንም በጣም በጉጉት በደስታ እየጠበቁት ያለው ነው የሚሆነው። እኛም እንግዲህ እናንተን እስከምናይ ባክተናል። እንግዲህ የመጣችሁትም እንግዲህ ያው ሪኸርሳላችን ላይ ነው፣ ልምምድ እያደረግን ነው። እንግዲህ ዝግጅታችንን እንግዲህ እኛ ከአሁኑ ወዲሁ ይዘነዋል። እንግዲህ ወጥረን ይዘናል። ያው እንግዲህ ፈርዳችሁ ደግሞ ትነግሩናላችሁ ኦዲየንሶች። ከእናንተም በተጨማሪ ደግሞ በዚህ ኮንሰርት ሰርፕራይዝ የምታደርጉት ገስት አላችሁ። ስለሱ ማውራት እንችላለን? ያው እንግዲህ ማነው እንዳትሉ፣ እንግዲህ በጣም የምንወደው የምናከብረው ትልቅ አርቲስት ነው እንግዲህ ሰርፕራይዝ አርቲስታችን። ስለዚህ ያው ራሱን አናውንስ ያደርጋል እሱ እንግዲህ ወይም መሳይ እንግዲህ ይነግራችኋል። እና ያው እንግዲህ እኛ ዝግጅታችንን ከወዲሁ በደንብ አድርገን እየጨራረስን ነው። ያው እንዳትቀሩብን እንግዲህ እናንተን ነው የምንጠብቀው። እኛ ደግሰን እየጠበቅናችሁ ነው። ቅዳሜ ሁላችሁም እዛው እንገናኛለን ብዬ ተስፋ አደርጋለሁ። እንግዲህ ተጋብዛችኋል ተመልካቾቻችን። ቅዳሜ አንድ ላይ ተሰብስበን በደንብ ቆንጆ ጊዜ እናሳልፋለን። ይሄ ስላገኘሁሽ በጣም ደስ ብሎኛል። በጣም ደስ ብሎኛል። አመሰግናለሁ በጣም። እዛው እንገናኝ እንግዲህ ቅዳሜ ሚያዝያ 10 እንግዲህ በጊዮን ሆቴል ሁላችሁም ተጋብዛችኋል፣ እንዳትቀሩ። ማሂ መድረክ ላይ እንገናኝ ብላችኋለች። ከመድረክ በፊት ግን ትንሽ ቅምሻ መዳረሻ ከዛ ተጠበቂያ የሆነሽ ነገር በይ። እንግዲህ መዳረሻ ሙዚቃን ስጀምር እንግዲህ የመጀመሪያ አንጎራጉሬት በጣም ቫይራል የወጣችውን ሙዚቃ እንግዲህ ደስ ይላል። እሱን ጋብዛችኋለሁ። እንዴት ነው አገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሱስ ሆኖብኝ ሲያከንፈኝ አምሼ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ የሚያምረው አንገቷ። እንግዲህ የቀረውን ያው ሁሌ እንዳልኩት እንግዲህ እዛው ጨርሻለሁ። ወዳችኋለሁ። መልካም ጊዜ። አመሰግናለሁ። እሺ የልቤን ልንገርሽ አሳዝነሽኛል ብታምኚም ባታምኚም አስከፍተሽኛል መውደድን ሳታጭው ምነው ጠረጠርሽኝ የምር አሳዘንሽኝ። ምን ልሁን ጨነቀኝ እንደ መጠርጠሬ አልቀነሰም ፍቅሬ። የልቤን ልንገርሽ አሳዝነሽኛል ብታምኚም ባታምኚም አስከፍተሽኛል
ሳታጭው ምነው ጠረጠርሽኝ የምር አሳዘንሽኝ ምን ልሁን ጨነቀኝ እንደ መጠርጠሬ አልቀንስም ፍቅሬ ልብ ፈቅዶ ጊዜ አላምዶ እያኖረን ምን ክፉ ቀን ይሆን ደርሶ እኔና አንቺን ያቃቃረን ቢገርመኝ እንጂ ስሜን ማጣቴ ምስጋና ለሻምነቴ። ተመልካቾቻችን እንግዲህ ዛሬ ከደጋሽ ጋር መጥቼላችኋለሁ። መሳይ በሙዚቃው ስራው በጣም የምንወደው የምናከብረው አሁን ላይ ደግሞ ለሀገራችን የሙዚቃ ኢንዱስትሪ ትልቅ ስራዎችን እየሰሩ ካሉ ወጣቶች መካከል አንዱ ነው። በኮንሰርት ድግስ ለመጀመሪያ ጊዜ ወደ እናንተ ወደ ተመልካቾቹ እንግዲህ መጥቷል። ያው መሳይ በሙዚቃ ስራዎች በጣም እናውቃለን፣ ብዙ የምንወዳቸውን ስራዎች ለህዝቡ አበርክተህልናል እና አሁን ደግሞ ከህዝቡ ጋር ፊት ለፊት ልትገናኝ ነው። የመጀመሪያ ኮንሰርትክ ነው። ስሜቱ እንዴት ነው? ስሜቱ በጣም ነው ደስ የሚለው። በተለይ እንግዲህ ከረዥም ዓመት በኋላ ነው እንግዲህ የምልሽ የመጀመሪያ ነው። ሙዚቃ ከጀመርኩ ደግሞ ኦልሞስት ወደ 10 ዓመት ምናምን አካባቢ ይሆነኛል። አዎ በጣም 10 ዓመት ተዘጋጅ። እንዴት ነው? አዎ ምናልባት አልበማውን ስላወጣኝ ነው። ግን ያው ከአልበሙ በኋላ የመጀመሪያ ነው። ከሰው ጋር ለመጀመሪያ ጊዜ ነው የምገናኘው። በጣም እድለኛ ነኝ፣ በጣም ደስተኛ ነኝ። ምክንያቱም አልበቤን ወደውልኛል ብዬ አስባለሁ። በብዙ ሰዎች ጥያቄ መሰረት ነው እንግዲህ አሁን ይሄ ኮንሰርት የተዘጋጀው። በጣም ቆንጆ እንደሚሆን ተስፋ አደርጋለሁኝ። እንግዲህ ደስተኛ ነኝ ነው የምችለው። እኛም በጣም ቆንጆ እንደሚሆን ተስፋ እናደርጋለን። በዚህ ኮንሰርት መሳይ ብቻ አይደለም፣ ቀድም ማሂንም አውርቻታለሁኝ፣ ልዑልም አለ አይደል? ልዑልም አለ። እንዲሁም ደግሞ በጣም የሚጠበቅ ሰርፕራይዝ የሆነ ገስት አለና ይሄንን ድንቅ የሆነ ኮንሰርት እስኪ ተመልካቾችን ጋብዝልኝ። ለሙዚቃ ወዳጆችና አፍቃሪያን እንዲሁም ለእኔ አድናቂዎች በሙሉ የልቤን ኮንሰርት ሚያዝያ 10 በጊዮን ሆቴል በቅዳሜ ሚዲያ እና አድቨርታይዚንግ አማካኝነት ተዘጋጅቷል። እዛው እንገናኝ። በጣም ቆንጆ ጊዜ እናሳልፋለን። ወዳችኋለሁ። አመሰግናለሁ። አባይ በጨረፍታ እንግዲህ የልምምድ ሂደቱ ምን እንደሚመስል ወደ እናንተ አደረስን። ተመልካቾቻችን እናንተ ደግሞ ሙሉ ዝግጅቱን ሙሉ ድባቡን ቅዳሜ በጊዮን ሆቴል ተገኝታችሁ መታደም እንዲሁም ደግሞ እያንዳንዱን የምትወዷቸው ሙዚቀኞች በአካል ማግኘት ትችላላችሁ። እኛ ግን ቦፍ በረር ልምምዱ ምን እንደሚመስል ጨለፍ አድርገን ወደ እናንተ ያደረስነው ፕሮግራም ይሄን ይመስላል። መልካም ጊዜ